ሰላም ሰላም፣ አይሰማም? አሁን ይሰማል። ድምፅን ከፍ አድርገው ትንሽ። እሺ እሺ፣ ይሰማል ድምጽውን በደንብ? እሺ፣ አዎ አዎ ይሰማኛል። ምን ልታዘዝ? ምንድን ነበር ጥያቄ? ጥያቄ ነበረኝ እና ሁለት ጥያቄ ነው አለኝ እና የሐዋርያት እምነት ተከታይ ነኝ። እንትን ነበረ ጥያቄ ነበረው፣ እምነት በስራ ነው የሚዳነው በጸጋ? እና ሁለተኛው ደግሞ አብ ወልድ መንፈስ ቅዱስ አንድ አካል ብለን ነው አይደል የምናምነው? እና ስሙም ኢየሱስ ይባላል ብለኛል። እና በመስቀል ላይ ኢየሱስ ክርስቶስ ለኛ ሲል በከፈለው ኃጢአት በሞተልን ሞት እዛ ጋር የነበረው ማን ነው? አብም ነበረ፣ ወልድም ነበረ፣ መንፈስም ነበረ እያልከኝ ነው? እና እቺን ነገር እንታስረዳኝ ነበር ያፈለኩት። መቼ ነው እንደዛ የተባለ? ትናንትና ከቴዲ ሐዋሳ ጋር እየሰማሁ ነበረ። ቴዲ ሐዋሳ ጋር ሲሰማ ምን አልክ? አይ ነው ቴዲ ሐዋሳ ጋር ሲሰማ አብ ወልድ መንፈስ ቅዱስ በጥምቀትም ሳስረዳ ጥምቀት በኢየሱስ ክርስቶስ ነው ስታስረዳ ስሙ የአብ ወልድ መንፈስ ቅዱስ ስም ነው የሚለው እና የየስም ደግሞ የኢየሱስ ስም ነው ብለህ ነበር መምህር። እና እዚህ ጋር እኔ ጥያቄ የፈጠረብኝ ነገር እና ኢየሱስ ክርስቶስ እንደዚህ እናድርግ። አንደኛ አንተ የት ቦታ ነው የሐዋርያት ቤተክርስቲያን እምነት ተከታይ ነኝ ብለሃል? የት ቦታ ነው? የትኛው አጥቢያ ላይ ነው ያለው? ገርጂ። ማን ነው አገልጋይ? ማን ነው? ጥበበ። እሺ። እና ከጥበበ ጋር ነው ይህን ተነጋግረህ መልስ ያጣው? አልተነጋገርኩም። መናገር ከሱ ጋር እኮ ስለዚህ እዚህ አንተ ልጠይቀህ ብዬ ነው እኮ እንጂ ምን መልስ አላጣም ሲጀመር ከሱ። ኦኬ እሺ። የመጀመሪያው ላይ ስለ ጥምቀት ያነሳኸው ላይ ምንድን ነው ስህተት ያገኘው? ስህተት አገኘው እኮ አይደለም ሆነ ይልቆልስ ገብቶኛል። ጥምቀት በኢየሱስ ክርስቶስ እንደሚጠመቅ ገብቶኛል። እና የአብ ወልድ ምንለው ኢየሱስ አይደለ? አብ ወልድ ስትል ምን እያልን ነው? አሁን ትናንትና ስንናገር አሁን መጽሐፍ ቅዱስ ምን ይላል? አብን እንዴት ብሎ ያስቀምጣል? ወልድን እንዴት ብሎ ነው የሚያስቀምጠው? አብ አባት፣ ወልድ ደግሞ ልጁ አይደለ? የት የሚኖር ነው ብሎ ነው የሚያስቀምጠው? አብን በወልድ የሚኖር ስለዚህ ኢየሱስ ብለህ ስትል ወልድን ብቻ ሳይሆን በእሱ በውስጡ ደግሞ የሚኖር ማን አለ? አብ አለ ማለት ነው። በወልድ የሚኖር አብ አለ። ኦኬ። መንፈስ ቅዱስ ደግሞ በመንፈስ ቅዱስ ማለት ለምሳሌ ሐዋርያት ሥራ ምዕራፍ 16ን ብታወጣ ሐዋርያት ሥራ ምዕራፍ 16 ቁጥር 6 ላይ ቀጥል እየሰማ
በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር አለፉ ይላል። በእስያም አንጻር በደረሱ ጊዜ ወደ ቢታንያ የሄዱ ዘንድ ሞከሩ፣ የኢየሱስ መንፈስም አልፈቀደላቸውም። ስለዚህ መንፈስ ቅዱስ ማለት ምንድን ነው? የኢየሱስ መንፈስ ነው፣ ሌላ አካል አይደለም። ስለዚህ በሌላ ቦታ ላይ ደግሞ በትላንትናም ከነበርክ በሁለተኛ ተሰሎንቄ ላይ ያነበብነው ላይ የአፉ እስትንፋስ ይለዋል። ስለዚህ መንፈስ ቅዱስ ከሱ የሚወጣ እንጂ ሌላ አካል አይደለም። ስለዚህ ነው ጌታ ኢየሱስ እኔ ብሄድ አጽናኙን እልክላችኋለሁ ብሎ መልሶ እዛው ላይ የሚመጣው ማን ነው ይላቸዋል? እኔ ነኝ የምመጣው ይላቸዋል። ዮሐንስ ወንጌል ምዕራፍ 16 ላይ እኔ ብሄድ አጽናኙ ቁጥር 18ን ብታነበው ምዕራፍ 14 ወላጆች እንደሌላችሁ ልጆች አልተዋችሁም፣ ወደ እናንተ እመጣለሁ ይላል። ቁጥር 28 ላይ እኔ ሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ፣ የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላቸዋል። እኔ ሄዳለሁ ወደ እናንተ እመጣለሁ። የሚሄደው የሚመጣው ማን ነው? እሱ ራሱ ነው። እኔ ሄዳለሁ ወደ እናንተ እመጣለሁ አለ። ስለዚህ መንፈስ ቅዱስን እልክላችኋለሁ ማለት የኢየሱስ መንፈስ ነው እንጂ የሚመጣው ሌላ አካል አይደለም የሚመጣው። አሁን እዛ ጋር ያለው ኢየሱስ ፊዚካል ነው። እሄዳለሁ የሚለው ፊዚካል ነው። የሚመጣው ግን በመንፈስ ስለሆነ ነው መንፈስ ቅዱስን እልክላችኋለሁ የሚለው እንጂ እኔ ሄዳለሁ ወደ እናንተም እመጣለሁ አለ። ስለዚህ እሄዳለሁ ያለው ማን ነው? ኢየሱስ አይደለም? የሰማሁት ኦኬ። ወደ እናንተ እመጣለሁ ሲያለው ማን ነው? ኢየሱስ። ስለዚህ የሚሄደውም እሱ ነው፣ የሚመጣውም እሱ ነው። ሌላ አካል አይደለም። ለዚህ ነው መጽሐፍ ቅዱስ ስለ መንፈስ ቅዱስ በሚያስረዳበት ጊዜ ሌላ አካል የሆነ ምሳሌ የማይሰጥ። ስለ መንፈስ ቅዱስ ያለን መረዳት ትክክል እንዲሆን ሌላ ራሱን የቻለ አካል የሆኑ ጉዳዮችን አይደለም ለመንፈስ ቅዱስ ምሳሌ ብሎ የሚያመጣ። ትናንትም ስናገር ሰምተህ ከሆነ በሉቃስ ወንጌል መጽሐፍ ምዕራፍ 11 ላይ እኔ አጋንንትን በምንድን ነው ማወጣው ብሎ ነው ያለው ኢየሱስ በኢየሱስ ኦኬ፣ እንደዛ አይደለም ያለው። ሉቃስ ምዕራፍ 11 ላይ እችን ላንብብልህና እንደዚህ እናድርግ። አሁን ከአንተ ጋራ ብዙ እንደዚህ ምክንያቱም አንተ ሊያስተምር የሚችል ሰው አጠገብ ስላለ እዛው ብትነጋገር ይሻላል። እዚህ ሌሎች እንዳንተ አይነት እድል የሌላቸውን ልጠቀም ጊዜውን። ግን ለአሁን ግን ሉቃስ ወንጌልን ላንብብልህ። ሉቃስ ምዕራፍ 11 ቁጥር 19 ላይ እኔስ በቤልዜቡል አጋንንትን የማወጣ ከሆኑ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል። እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች አለ። አጋንንትን ማወጣው ምንድነው አለ? በእግዚአብሔር ጣት ነው አለ። በማቴዎስ 12:28 ላይ ደግሞ አጋንንትን የማወጣው በእግዚአብሔር መንፈስ ነው አለ። ስለዚህ የእግዚአብሔር ጣት እየተባለ እየተጠቀሰ ያለው መንፈስ ቅዱስ ነው። ጣት ደግሞ ሌላ ራሱን የቻለ አካል አይደለም። ጣት የሚባል አካል ሊኖር አይችልም። ስለዚህ ነው መንፈስ ቅዱስን ሌላ አካል እንዳናደርግበት ምሳሌ አድርጎ የሰጠን ሌላ አካል መሆን የማይችልን ነገር ነው ጣትን። አንዳንድ ቦታ ላይ ደግሞ ቀንድ ብሎ ይሰጣል። አንዳንድ ቦታ ላይ ደግሞ አይን ብሎ ይሰጣል። ራዕይ መጽሐፍ ምዕራፍ
4:5 ብታነበው መንፈስ ቅዱስን ዓይን ቀንድ ብሎ ያመጣዋል። ሌላ ራሱን የቻለ ሌላ አካል መሆን አይችልም። ዓይን ሄዶ ለብቻው አካል ራሱን የቻለ አካል መሆን አይችልም። ቀንድ የሚባል ራሱን የቻለ አካል ሊሆን አይችልም። ጣት ራሱን የቻለ አካል ሊሆን አይችልም። በሌላ ቦታ ላይ ደግሞ ቅንድብ ብሎ ያመጣዋል። ስለዚህ እነዚህ ሁሉ ለብቻው የተለያየ አካል አድርገን እንዳናስቀምጠው የሚሰጡ ምሳሌዎች ራሳቸው በዚህ ደረጃ ነው የተቀመጡት ማለት ነው። ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ የሕይወትን ውሃ ይሰጥሽ ነበር አለ። ስለዚህ ኢየሱስ ነው የሚሰጠው መንፈስ ቅዱስ። ያንን ለማለት ነው። ከዛ ውጪ ጥምቀቱ ጉዳይ ላይ በጣም ቀላል ነገር ነው። እኛ አይደለንም የመጀመሪያ አጥማቂዎች። ትእዛዙ የተሰጠንም ለእኛ አይደለም። ትእዛዙ የተሰጣቸው ሐዋርያት ምን ብለው አጠመቁ ብለን ነው። በእነሱ የተጠመቁ ሰዎች እንዴት ነው የተጠመቁት? በእነሱ የተጠመቁ ሰዎች እንዴት ነው የተጠመቁት የሚለውን ነው የምናየው ማለት ነው። ስለዚህ በሙሉ የምናየው በእነሱ የተጠመቁ ሰዎች በሙሉ ኢየሱስ ኢየሱስ ብለው እንደተጠመቁ ነው የተናገሩት። ያ ምክንያት ምንድን ነው? ጌታችንም ኢየሱስ ክርስቶስም ሲያዝ ዛሬ ሰዎች አንዳንድ ጊዜ እንደሚሉት አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ ሳይሆን ያለው በአብ ወልድ መንፈስ ቅዱስ ስም ነው ያለው። አብ የተጸውዖ ስም አይደለም። ወልድ የተጸውዖ ስም አይደለም። መንፈስ ቅዱስ የተጸውዖ ስም አይደለም። አብ ማለት አባት ማለት ነው። ወልድ ማለት ልጅ ማለት ነው። ለዚህ እነኚህ የማዕረግ የሆኑ የተጸውዖ ስም ያልሆኑ ላይ ስም ከመጣ ከተከተለ የግዴታ መጠሪያ ስሙን ያጠይቃል ማለት ነው። ለዚህ እነዛን ምሳሌዎች ሰጥቻለሁ ብዙ። እነዛን ሁሉ ሰምተህ ከሆነ እዛ ላይ ገብቶ ከሆነ አሁን ሌሎች ላልገባቸው ሰዎች ነው ትንሽ ጊዜ መስጠት ያለብኝ። መልካም ምሽት ሁንላችሁ። እሺ